እንኳን ደህና መጣችሁ። ዛሬ የምናደርገው ዳሰሳ ትንሽ ለየት ይላል። በአንድ አድማጫችን በተላከልን ጽሑፍ ላይ ነው የምናተኩረው። እናም ጽሑፉ የሚጀምረው በጣም መሰረታዊ ከሚመስል ጥያቄ ነው። ይህ የምንኖርበት እውነታ ከምን ተሰራ? እጅግ ጥልቅ ነው። በጣም ደስ የሚል ጥያቄ ነው። ብዙ ጊዜ እንዲህ አይነት ጥያቄዎች እንደ ቀላል ነገር ነው የምናያቸው። ነገር ግን ይሄ ጽሑፍ እንድናቆምና እንድናስብ ያስገድደናል። የክርክሩ መሰረት ደግሞ በፈጣሪና በፍጡራን መካከል ስላለው ልዩነት ነው። ከዚያም ወልድ ክርስቶስ ከየትኛው ወገን ነው የሚለውን ጥያቄ ያነሳል። ጊዜና ሕዋስ እነሱ ምንድን ናቸው? አዎ፣ ከፈጣሪ ጋር ያላቸው ግንኙነትስ? እነዚህ የዓለም እይታችንን የሚፈቹ ጥያቄዎች ናቸው። በትክክል። እና ጽሑፉም እነዚህን ለመመለስ የሚሞክረው ፍልስፍናዊ አመክንዮን ከመጽሐፍ ቅዱስ ጋር እያጣመረ ነው። እስኪ እንጀምር። ጽሑፉ የሚጀምረው በጣም በሚገርም መንገድ ነው። በቀጥታ ወልድ ፈጣሪ ነው ከማለት ይልቅ በተቃራኒ መላመት ነው የሚነሳው። ወልድ የመጀመሪያው ፍጡር ቢሆን ኖሮ በማለት። ይህ ለምን አስፈለገ? እጅግ በጣም ጥሩ ጥያቄ ነው። ይህ የአመክንዮ ዘዴ ሪዳክሽን አድ አብሰርድም ይባላል። አንድን መላመት እውነት ነው ብለህ ትነሳና ያ መላመት መጨረሻ ላይ ማይቻል ወይም ከንቱ ድምዳሜ ላይ እንደሚያደርስ ታሳያለህ። ስለዚህ ጽሑፉ እስኪ ወልድ ፍጡር ነው ብለን እናስብ ይላል። እሺ፣ ይህንን ስናደርግ መሆን ያለባቸው ነገሮች አሉ። አንደኛ፣ ፍጡር ከኋላ ያልነበረበት ጊዜ ነበረ ማለት ነው። ህልውናው ጅማሬ ያለው ልክ ነው። ከምንም ከኢ-ህልውና ወደ ህልውና የተሸጋገረ አካል ነው ማለት ነው። ገብቶኛል። ስለዚህ ልክ እንደ እኔና እንዳንተ እንደ ዛፎቹ እንደ ከዋክብቱ መነሻ ነጥብ አለው ማለት ነው። ይህ ከሆነስ ቀጥሎ ምን ችግር ይፈጥራል? ችግሩ የሚመጣው እዚህ ላይ ነው። ህልውናው በጊዜ ሂደት ውስጥ የጀመረ አካል በጊዜ ህግጋት የተገደበ ነው። ያለፈ፣ የአሁን እና የወደፊት በሚባል ሰንሰለት ውስጥ ነው የሚኖረው እና ደራሲው እዚህ ላይ የሚያነሳው ወሳኝ ነጥብ በጊዜ ውስጥ ብቻ ያለ ፍጡር ራሱ ጊዜን መፍጠር አይችልም የሚል ነው። ልክ በወንዝ ውስጥ የሚዋኝ አሳ ወንዙን ራሱን ሊፈጥር እንደማይችለው። በትክክል ጥሩ ምሳሌ ነው። አሳው የወንዙ አካል ነው እንጂ የወንዙ ምንጭ አይደለም። እሺ፣ አመክንዮ ግልጽ ነው። ግን አንድ ሰው እግዚአብሔር ሁሉን ማድረግ የሚችል ከሆነ ለምን አንድን ፍጡር ጊዜን እንዲፈጠር አድርጎ ኃይል ሊሰጠው አይችልም ብሎ ቢጠይቅስ? ጽሑፉ ይህንን እንዴት ነው የሚመልሰው? ወሳኝ ጥያቄ ነው። ጽሑፉ ያንን የሚመልሰው መጽሐፍ ቅዱስ ውስጥ ያሉትን ገለጻዎች በመጥቀስ ነው። ለምሳሌ ዕብራውያን 1:10 ላይ ወልድን ሲገልጽ አንተ ጌታ ሆይ ከጥንት ምድርን መሰረተ ይላል። ከጥንት? አዎ፣ ከጥንት የሚለው ቃል ጊዜ ከመጀመሩ በፊት ማለት ነው። ዮሐንስ 1:3 ላይ ደግሞ ሁሉ በርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ ሆነ የለም ይላል። ሁሉ ሲል ጊዜንና ሕዋን ራሳቸውንም ይጨምራል ማለት ነው። በትክክል። ስለዚህ ወልድ ራሱ ፍጡር ከሆነና በጊዜ ውስጥ የሚኖር ከሆነ እነዚህ ጥቅሶች እርስ በርሳቸው ይጋጫሉ። አዎ፣ ራሱን የፈጠረ አካል የለምና። አሁን የበለጠ ግልጽ ሆነልኝ። ስለዚህ በፍጡራንና በወልድ መካከል ያለው ልዩነት የህልውናቸው ምንነት ላይ ነው። እኛ ከኢ-ህልውና ወደ ህልውና የመጣንና በጊዜ ወንዝ ውስጥ የምንፈስነን። ልክ ነው። ጽሑፉ ደግሞ ወልድን በዕብራውያን 13:8 ላይ ትናንትና ዛሬ እስከ ለዘላለምም ያው ነው ይላል። ይህ ማለት እርሱ ከጊዜ ወንዝ ውጭ ቆሞ ወንዙን የሚመለከት ነው። በትክክል። ንጽጽሩ የሐሳቡን ዋና ፍሬ ነገር ይዟል። እንዲያውም ጽሑፉ ከዚህም አልፎ ይሄዳል። ፊልጵስዩስ 2:6ን በመጥቀስ ወልድን የእግዚአብሔር የባህሪ አምሳል ይለዋል። የማንነትን ትክክለኛ መግለጫ። አዎ፣ ማንነቱ ከእግዚአብሔር የተለየ ሳይሆን አንድ ነው። ዕብራውያን 1:3 ላይ ደግሞ ሁሉን ነገር በቃሉ ኃይል የሚደግፍ ይለዋል። ሁሉንም ነገር ጊዜንና ሕዋን ጨምሮ። አዎ፣ ሁሉንም ነገር የሚደግፍ ወይም ያኖረው እሱ ከሆነ እሱ ራሱ የእነዚህ ውጤት ሊሆን አይችልም። ስለዚህ ወልድ ፍጡር ነው የሚለው መላምት ራሱን ያጠፋል። ልክ ነው። እሺ፣ ጽሑፉ ወልድ በጊዜ ያልተገደበ ነው የሚል ጠንካራ መከራከሪያ ካቀረበ ይህ በቀጥታ ወደ አንድ ትልቅ ጥያቄ ይወስደናል። ስለ እግዚአብሔር ራሱ
እርሱ ከጊዜና ከህዋ ጋር ያለው ግንኙነት ምን ይመስላል? ይህንን ለመረዳት ሞክር ራሱ አእምሮን ያዞራል። ጽሑፉ እንዴት ነው የሚያስረዳው? በእርግጥም አእምሮን ያዞራ። ምክንያቱም እኛ ፍጡራን እንደመሆናችን ከጊዜና ከህዋ ውጭ ማሰብ አንችልም። ልክ ነህ። የእኛ አእምሮ ራሱ በዚህ ማዕቀፍ ውስጥ ነው የሚሰራው። አዎ። ነገር ግን ጽሑፉ ፍልስፍናዊ በሆነ መንገድ ሊያስረዳን ይሞክራል። ዋናው ነጥብ ይሄ ነው። እግዚአብሔር ጊዜንና ህዋን የፈጠረና የሚያኖር ነው እንጂ በእነሱ የሚገዛው አይደለም። በትክክል እርሱ የመድረኩ ዳይሬክተር ነው እንጂ ተዋናይ አይደለም። ይሄ ማለት እኛ አንድ ፊልም ስናይ ትዕይንት በትዕይንት እንድንመለከተው ሳይሆን እግዚአብሔር ግን ሙሉ ፊልሙን በአንድ ጊዜ እንደሚያይ ነው። ከመጀመሪያው እስከ መጨረሻው ያለው ታሪክ በፊቱ ዝርር ብሎ ይታየዋል። በጣም ጥሩ ምሳሌ ነው። ልክ እንደዛ ማለት ይቻላል። ለእኛ ጊዜ እንደ ወንዝ የሚፈስ ነገር ነው። ያለፈው ትስታ ነው፣ ወደፊቱ ገና አልደረስንበት። ለእግዚአብሔር ግን በዚህ ጽሑፍ ትንተና መሠረት ያለፈው፣ ያለውና የሚመጣው ጊዜ ሁሉ በአንድ ቅጽበት የሚታዩ ህልውናዎች ናቸው። ለዚህ ነው ያለ ገደብ በሁሉም ስፍራና በሁሉም ጊዜ በአንድ ላይ የመገኘት ችሎታ አለው የሚባለው። እኛ በአንድ ጊዜ በአንድ ቦታ ብቻ ነው መሆን የምንችለው። እሱ ግን ሁሉንም የጊዜ ነጥቦችና ሁሉንም የህዋ ስፍራዎች በአንድ ላይ ይሞላል። ምክንያቱም እነርሱ በእርሱ ውስጥ ናቸው እንጂ እርሱ በእነርሱ ውስጥ አይደለም። ዋው! ይህ ሐሳብ በጣም ጥልቅ ነው። እናም እዚህ ላይ ነው የህልውናና የህልውና ጽንሰ ሐሳብ የሚገባው። ጽሑፉ እንደሚለው እግዚአብሔር የሁለቱም ጌታ ነው። ከኢህልውና ህልውናን ይጣራል። አዎ፣ ለምሳሌ እኛን ከምንም ፈጥሮናል። በሌላ በኩል ደግሞ ህልውናን ወደ ኢህልውና መመለስ ይችላል። ይህ ኃይል የፈጣሪ ብቻ መሆኑን ያጎላል። አዎ፣ ይህ በጣም መሰረታዊ ነጥብ ነው። ይህንን በሌላ ምሳሌ ለማስረዳት ልክ እንደ ኮምፒውተር ፕሮግራምና ፕሮግራመሩ ማለት ነው። እሺ። ፕሮግራሙ በኮዱ ህግጋት የተወሰነ ነው። ከኮዱ ውጪ ምንም ማድረግ አይችልም። ፕሮግራመሩ ግን ከኮዱ ውጪ ነው። ኮዱን ይጽፋል፣ ያስኬደዋል፣ ከፈለገም ይሰርዘዋል። በትክክል እኛ በፍጥረት ኮድ ውስጥ ነን። እግዚአብሔር ደግሞ ፕሮግራመሩ ነው። ህልውናን መስጠትም ሆነ መንሳት ይችላል። እኛ ግን ያለውን ነገር አሻሽለን ሌላ ነገር እንሰራለን እንጂ ከምንም አንፈጥርም። ሮሜ 4:17 ላይ የሌለውን እንዳለ አድርጎ የሚጠራ የተባለውም ለዚህ ነው። ይህ ሐሳብ በጣም አስገራሚ ነው። እስካሁን የወልድን ማንነትና የእግዚአብሔርን ከጊዜ ጋር ያለውን ግንኙነት ተመልክተናል። አሁን ግን ጽሑፉ ወደ የበለጠ ፍልስፍናዊ ጥልቀት ይወስደናል። ሌላ መላምት ያነሳል። እግዚአብሔር እውነት ባይሆን ኖሮስ ይላል። ይህ ምን አንድምታ ይኖረዋል? ይህ የፍጥረትን ሁሉ መሠረት የሚፈታተን ጥያቄ ነው። የጽሑፉ አመክንዮአዊ ትንተና እዚህ ላይ ወደ ማዕከላዊ ነጥቡ ይደርሳል። መከራከሪያው እንዲህ ነው የሚሄደው። እግዚአብሔር ዘላለማዊና የማይለወጥ ባይሆን ኖሮ ማንነቱ ሊለወጥ ይችል ነበር። ዛሬ እውነት የሆነውን ነገ ሐሰት ሊሆን ይችል ነበረ ማለት ነው? ልክ ነው። ማንነቱ ራሱ በጊዜ ሂደት የሚለዋወጥ ከሆነ ቋሚና አስተማማኝ መሠረት የለውም ማለት ነው። አንድ ደቂቃ ከሐሰት እውነት ሊወጣ አይችልም የሚለው ነጥብ ወሳኝ ይመስላል። ይሄ ማለት የፍጥረት ምንጭ ራሱ ያልተረጋጋ ወይም ሐሰት ከሆነ ከሱ የሚገኘው ውጤት ለምሳሌ እኛ የምንኖርበት እውነት አስተማማኝ ሊሆን አይችልም። በትክክል ነጥቡ ይሄ ነው። የእግዚአብሔር ማንነት ሐሰት ወይም የማይታመን ቢሆን ኖሮ በእርሱ ላይ የተመሠረተው ፍጥረት በሙሉ ጊዜና ህዋን ጨምሮ እንዲሁ ሐሰት ወይም ህልም ብቻ ይሆን ነበር። የምናየው የምንዳሰሰው ነገር ሁሉ አዎ፣ መሠረቱ ይነጋላ። ምክንያቱም የህልውናው ምንጭ ራሱ አስተማማኝ አይደለም። ስለዚህ ደራሲው እንደሚለው የእኛ ህልውና ራሱ ይህ ዓለም መኖሩ ራሱ የፈጣሪ እውነተኛ እና የማይለወጥ መሆኑን ያረጋግጣል። ይሄ ሐሳብ በጣም አስገራሚ ነው። የምንኖሩበት ዓለም መኖሩ ራሱ የፈጣሪን ማንነት ያረጋግጣል ማለት ነው። ነገሮችን የምናይበትን መንገድ ሙሉ በሙሉ ይቀይራል። እውነት ነው። እና ጽሑፉ ይህንን ከእግዚአብሔር ባህሪ ጋር ያገናኘዋል። እግዚአብሔር ራሱን እውነት እና ፍቅር እንደሆነ ገልጧል ይላል። አዎ፣ በዚህ ትንተና መሠረት እውነትና ፍቅር የፈጣሪ የማይለወጡ ባህሪያት ብቻ ሳይሆን የፍጥረት ሁሉ መሠረታዊ የአሰራር መርሆችም ናቸው። እና እነዚህ መርሆች ደግሞ በጊዜና ህዋ ውስጥ በትእዛዝ አማካኝነት ይገለጣሉ። ልክ ነው። ለምሳሌ እርስ በርሳችሁ ተዋደዱ የሚለው ትእዛዝ የዘላለማዊውን ፍቅር በጊዜ ውስጥ የምንለማመደው መንገድ ነው። ግን ሳስበው ጽሑፉ ስለ መጨረሻው ፍርድ የሚያነሳው ጽንሰ ሐሳብ አለ። ኃጢአትን እስከ መጨረሻው የሚመርጡ ፍጡራን
ዋጋ ከከፈሉ በኋላ ወደ ኢህልውና ይመለሳሉ ይላል። ይህን ለማስረዳት የተጠቀመበት ቃል የእሳት ባህር የሚል ነው። ይሄ ለምን አስፈለገ? ጽሑፉ ይህንን ከእግዚአብሔር ፍቅርና ከፍጡራን ነፃ ፈቃድ ጋር ያያይዘዋል። እግዚአብሔር የሰጠንን የመምረጥ ነፃነት እስከ መጨረሻው ያከብራል ይላል። ፍቅርና እውነትን በማይፈልጉትን በግድ አያስገድድም። ስለዚህ ደራሲው እንደሚጠቆመው ከፍቅሩና ከእውነቱ ጋር መኖርን የመረጡት ዘላለማዊ ህልውና ሲያገኙ፣ ይህንን ያልመረጡት ደግሞ በራሳቸው ምርጫ ወደ መጡበት ኢህልውና ይመለሳሉ። ይህም የእግዚአብሔርን የህልውናና የኢህልውና ጌትነት በድጋሚ ያሳያል። በትክክል የሰጠውን ህልውና የመመለስ ስልጣን አለው። እንግዲያው የዛሬውን ውይይት ስናጠቃልል ጽሑፉ በጣም መሰረታዊ በሆኑ አመክንዮዎች እየተመራን ውስብስብ እውነቶችን እንድንረዳ አድርጎናል። የመጀመሪያው ቁልፍ ነጥብ በዘላለማዊው ፈጣሪና በጊዜ በተገደበው ፍጥረት መካከል ያለው ጥልቅ ልዩነት። አዎ። ከዚያ በመቀጠል ደግሞ የእግዚአብሔር ማይለወጥና እውነተኛ መሆን የሁሉም ነገር ህልውና መሰረት መሆኑን ተመልክተናል። እርሱ እውነት ባይሆን ኖሮ እኛም ሆነን የምንኖርበት ዓለም ህልውና አይኖረንም ነበር። የእኛ መኖር ራሱ የእርሱን እውነተኛነት ይመሰክራል። ልክ ነው። በመጨረሻው ወልድ ፍጡር ሳይሆን ከፈጣሪ ጋር አንድ የሆነ ዘላለማዊ አምላክ መሆኑን ጽሑፉ ያቀረበበትን ጠንካራ ምክንያታዊ መከራከሪያ አይተናል። አዎ፣ ጊዜንና ህዋን የፈጠረ አካል ራሱ በጊዜና በህዋ ሊገደብ እንደማይችል ግልጽ ሆነዋል። ጥሩ። ምናልባት ለማጠቃለል አንድ ቁልፍ ሐሳብ ማንሳት ካለብን ይህ ይመስለኛል። የፍጥረት ሁሉ ነገር ሕይወትም ይሁን ሞት፣ ጊዜም ይሁን ህዋ፣ ህልውናም ይሁን ኢህልውና፣ መኖርም ሆነ አለመኖር የሚቻለው በእግዚአብሔር ውስጥ ብቻ ነው። እርሱ የሁሉ ነገር ምንጭ፣ መሰረትና ሙላት ነው። ከእርሱ ውጭ ምንም ነገር የለም። በጣም አስደናቂ ማጠቃለያ ነው። እንግዲያው ዝግጅታችንን ለአድማጭ በሚቀርብ አንድ አእምሮን በሚያነቃቃ ጥያቄ እንዝጋ። ጽሑፉ እንደሚጠቀመው እግዚአብሔር ይህንን ዓለም በጥላቻ ወይም በሐሰት መርህ ላይ ተመስርቶ ሊፈጥረው ይችል ነበር። ነገር ግን በፍቅርና በእውነት ላይ የተመሰረተ እንዲሆን መረጠ። ይህ ምርጫ ስለ ህልውናችን የመጨረሻ ዓላማ ምን የሚጠቆመን ነገር ይኖረዋል? ይህንን እያሰላሰልን ለዛሬ እናብቃ።